ኦኬ በመጀመሪያ የተከበራችሁ ውድ ኢትዮጵያውያኖች የመጀመሪያ ሰላምታዬን አቀርብላችኋለሁ። እንግዲህ የዛሬ ላይቭ ፕሮግራሜ ላይ እንዴት እንደነበረ የኢትዮጵያ የጓንታናማ ፕሪዝን ህይወት እና የወሮ ገዢው ስርዓት ምን ያክል ዘመናዊ እና ምን ያክል የማሰቃያ ቦታዎች እንዳሉት የዛሬ 3 ዓመት 4 ዓመት በፊት በተለያዩ ሚዲያዎች ዘግበው ቆይቻለሁ። ዛሬ እነዛ ኢትዮጵያ ውስጥ ያሉት የጓንታናማ ፕሪዝኖች የት ናቸው የሚለውን መንግስት መርምሮ አውቆት በድብቅ ያስቀመጠው ነገር ይፋ ስላወጣው ዛሬ ትልቅ ቀን ነው። ምክንያቱም ስንናገር የነበረው ነገር ነው ዛሬ ኢትዮጵያ ህዝብ እየሰማው ያለው። አው ሰቅጣጭ ነው። ከዛ ጓንታናማ ፕሪዝን ውስጥ መውጣት በጣም ይከብዳል። የገብተው የወጡ ሰዎችም የሉ። ምናልባት እንደኔ አይነት እድለኛ የሆኑ ከ101 ሰዎች እድሉ ገጥሟቸው ከወጡ ካልሆነ በስተቀር የስቃይና የመከራ ህይወት ያለበት ቤት ነው። የሰው ልጅ ገላው በተራ በተራ የሚቆረጥበት፣ የሰው ልጅ ገብቶ የሚሞትበት፣ ወንድ ልጅ ከወንድ ልጅ የሚደፈርበት፣ ሴት ልጅ በ30ና በ20 ወንዶች የምትደፈርበት፣ ጥፍር የሚነቀልበት፣ የሰው ልጅ ብልት ላይ ውሃ የሚንጠለጠልበት እዚህ ዘግናኝ ሆነ ለመናገር በዚህ ሴንቸሪ በዚህ በ21ኛው ሴንቸሪ ላይ መናገር የማይቻልበት አሰቃቂ የሆኑ ድራማዎች የተሰራበት ሀገር ጓንታናማ ፕሪዝን በኢትዮጵያ ውስጥ ያሉት ናቸው። እነዚህ የጓንታናማ እስር ቤቶች በኢትዮጵያ ውስጥ በጣም ስውር በሆኑ እኔ በማውቃቸው 7 ቦታዎች አሁንም 7 ብሎ ነው መንግስት የዘገበው። የዛሬ 3 ዓመት 4 ዓመትም 7ቱን የጓንታናማ ፕሪዝን የት እንዳሉ ቦታቸውን ሁሉ ለመጠቆም ሞክሬ ነበር። ኤርፖርት ውስጥ አንደርግራውንድ ከተሰራው አንስቶ እስከ ጃን ሜዳ ከሜዲካል ሆስፒታል ጀርባ እኔ የነበርኩበትና ሌሎችን ቦታዎችን ለመጠቆም ሞክሬያለሁ። እንግዲህ መንግስት ወደፊት ይፋ ያወጣቸው ይሆናል። የዛ እስር ቤት ህይወት በጣም ዘግናኝ ነው። የሚገርማችሁ ነገር ነው፣ ሰው ከሰው ጋር የሚያታይበት ነው። ፍርድ ቤት አይታሰብም። ሌሊት በውድቅት ሌሊት ላይ ሰው መጥቶ የምትደበደብበት ነው። የሚደበድብህን አታውቀውም። በአንድ ክፍል ቤት ነው። ቆመህ እንኳን አትሄድም። የጣራዋ ማጠር ቆመህ እንኳን እንዳትሄድ ማታረግ ነው። እግርን ዘርግተህ ማተኛበት እና በቃ እንዴት አድርጎ ለመናገር በሚዘገንን መልኩ በናዚ ጊዜ የተሰራ ከተባለው የከፋ የጓንታናማ ፕሪዝኖች ያሉበት ሀገር ኢትዮጵያ ውስጥ ደጋግመን ሰርተንበታል። ምናልባት ወደፊት በጣም እጅግ በረቀቀ መልኩ በዶክመንተሪ ፊልም የሚቀርቡ ነው ይሆናሉ። እስር ቤት ውስጥ ስትገቡ የምታዩዋቸው ነገሮች በሙሉ ግድግዳው በጽሁፍ የደመቀ ነው። አይዊሽ ያንን ነገር ወያኔ አውቆ ባያጠፋው ደስ ይለኝ ነበር። እዛ ግድግዳ ላይ የምታወቁት ሰው በሙሉ በእጅ በደም የተጻፈ ነው። እኔም ከነበርኩበት እስር ቤት ውስጥ እጄን በቆርቆሮ በስቼ በደም የጻፍኳቸው ጽሁፎች አሉ። እድሉ ገጥሞኝ ሄጄ ያንን ታሪክ እንደገና አሁን ባገኘው በጣም ደስ ይለኛል። ግን ዞሮ ግን ምናልባት በቦታው ላይ የነበሩ ሰዎች አሉ። በጓንታናማ እስር ቤት ውስጥ ጠቅላላ ህዋቶች አሉ ናቸው ወይም ወያኔዎች ናቸው አይደል የሚባለው። በጣም ብዙ ደግሞ ስቃይና መከራውን እያዩ ግድ ሆነባቸው ደግሞ እዛ ውስጥ ደግሞ ያሉ ኢትዮጵያውያኖች ብዙ አሉ። እኔ በህመም ሰዓት ላይ የረዱኝ ሰዎች ነበሩ። በድብቅ መድኃኒት የሚሰጡኝ ሰዎች ሁሉ ነበሩ። ታላቅነታቸውን በዚህ አጋጣሚ መሰክርላችሁ እፈልጋለሁ። ነገ በእግዚአብሔር በፈቀደ ቀን ደግሞ በአደባባይ ስማቸውን አውጠዋለሁ። እና የአዲስ አበባ ጓንታናማ እስር ቤት መከራ ይሄ ነው ይባላል። እንደነገርኳችሁ እኔ በነበርኩበት ቦታ ላይ ያ እስር ቤቶች የውጭ ሀገር ዜጎች ሳይቀር መቶ ስቃይ የማዩበት ነው። በ16 በኪባኪ የኤሌክሽን ፕሮግራም ሞምባሳን ወክለው ኪባኪን ቻሌንጅ አድርገው ያለፉትን ተቃዋሚ ፓርቲዎች በሙሉ አምጥተው ያሰሯቸው በጓንታናማ ፕሪዝን ውስጥ ነበር። እነዛ ታማኝ 16 እስረኞችን አምጥተው ሲልኳቸው ከነዛ ውስጥ 6ቱ ሞቶ 8 ነበር የተረፉት። የሚገርማችሁ ነው 14 ነበሩ። 14 ነበሩ። 8ቱ በህይወት ሲኖሩ 6ቱ ሞተዋል ጓደኞቻቸው። እነዛና እኔ የነበረን ግንኙነት በምልክት ነበረ። አንዳንዴ ታማኝ እስረኞች ስለነበሩ ከአጥር ውጭ ወጥተው በሚሰጡኝ ሰላምታ እና በምናደርገው ቃለ ምልልስ የት እንዳለው አሁን ያለውበት ቦታ ምን እንደሆነ ማን እንደሚባሉ መርማሪዎቹ እስር ቤቱ እንደሚባል ሁሉም ብዙ መረጃዎች ከነሱ ነው የደረሰኝ። እና ዛሬ እነሱ 8ቱን በህይወት ወደ ሀገራቸው እንዲገቡ ትልቁን አስተዋጽኦ ከሀገር ከወጣ በኋላ በኬንያ ወጥቼ ከኬንያ ከሚመለከታቸው ሂውማን ራይቶች፣ አምነስቲ ኢንተርናሽናል፣ ሬድ ክሮስ፣ ሌሎችም የሚመለከታቸው ሂውማን ራይት ድርጅቶች ጋር ሆኜ ተስፋ ሆኜ ዛሬ ከቤተሰቦቻቸው ጋር እንዲገናኙ መንገዱን አንዱ የከፈትኩላቸው እኔ ነኝ።
ዛሬ በህይወት አሉ። እንግዲህ ከዚህ ቀጥሎ ዶክመንተሪ ከነሱ ጋር መተው ያን ህይወት አሳልፈው መተው coming back from ጓንታናማ ኢትዮጵያ ፕሪዝን የሚለው እንግዲህ እነዚህ ዶክመንተሪዎች ወደፊት በደንብ አድርጌ በዶክመንተሪ በሚሰራው እንትን ላይ ታዩታላችሁ። አሁን በእናገር ለመግለጽ ቢያስቸግርም ኦኬ። እዚህ ጋር እንግዲህ አንድ የተወሰኑትን ላሳያችሁ ብቻ ነው። በጣም ብዙ ስለሆነ ለማሳየት ይከብዳል፣ ግን የተወሰኑትን የመረጥኩ አሳያችኋለሁ። በጣም ከሚገርማችሁ ይሄንን መከራና ስቃይ ኪባኪ ራሱ እያወቀ መጨረሻ ላይ ምንድነው ያለው? ይቅርታ ነው ያላችሁ። ይቅርታ። አሁን ይሄንን ይዩት፣ በደንብ አንብቡት። Our tortured order are in jail. The terrorist suspect of narrated a story of horror. 20 of them were criminal in tiny call in an Ethiopian's jail. They were often beaten and interrogated by foreign agents. እነዚህ እንግዲህ በኢትዮጵያ ውስጥ ቴሮሪስት እንዴት አድርገው በቴሮሪስት ሰስፔክት እየወሰዱ ህዝብ እንደሚሞትና እንደሚሰቃይ የወጣው ኒውስፔፐር ነው። እነዚህ ሰዎች ዛሬ ለሀገራቸው ሲበቁ የሁማን ራይት ዳይሬክተሩ አላሚን ኪማቴን የሚባለው ስለ እነዚህ ሰዎች ሰብአዊ መብት እኔም በቀረብኩበትና የተለያዩ የዓለም ሚዲያዎች የተዘገቡበት ቦታ የተዘገበውን ዘገባ ፊልሙን ጋብዛችኋለሁ። እቺ ቃለ ምልልስ ከተረሱ በኋላ እነዚህ ናቸው እንግዲህ the terrorist suspect of on their way home ወደ ቤታቸው ተመልሰዋል ተብለው የተጻፉት ተመልሰው ግማሹ አይኑ ጠፍቷል የምታዩዋቸው ናቸው። ግማሻቸው እግራቸው ተቆርጧል። ግማሻቸው ደግሞ ጀስት በቃ ዲሰብል ሆነዋል። እንግዲህ እነዚህ ዛሬ በህይወት ግን ወደ ቤታቸው ገብተዋል። እንግዲህ ብዙ ነው ጋዜጦቹ ይሄ ነው ብዬ አላሳያችሁም፣ ግን ለመነሻነት ወደፊት ዶክመንተሪው ስለሚወጣላችሁ ለጊዜው ምን ያክል አሰቃቂ ህይወት እንደነበረ የሚያሳዩ ነገሮች ናቸው። ወደፊት በዚህ ጉዳይ ላይ በደንብ እመጣላችኋለሁ። በጣም ከሚገርማችሁ ከነዚህ ሁሉ ስቃይ በኋላ ነበረ የኬንያው ፕሬዝዳንት ኪባኪ አፖሎጃይዝ የጠየቃቸው። ሰው ሞቶ፣ ሰው አልቆ፣ ሰው ተገሎ፣ ሰው አይኑ ጠፍቶ፣ ሰብአዊ መብታቸው ተገፎ፣ አይናቸው ታውረው፣ ይሄ የምታዩት እዚህ ጋር እግሩ ሊቆረጥ ነው የምታዩት። ምንድን ነው የሚለው? renditions of the president Kibaki told to apologize to Kenyans። ሰው ከገደሉ በኋላ ነው መሪዎች ይቅርታ የሚሉት። ይሄ የኬንያ ፍራይዴ ቡሌሽንስ ኒውስፔፐርስ ነው። the weekly of the muslim newspapers የላቁት ያወጡት መጽሐፍ ነው። በጣም ረጅም ታሪክ አለው። እዚህ ውስጥ ብትገቡ ብዙ የተዘረዘሩ ታሪኮች አሉ። እኔ አሁን ልገልጻችሁ የማልችላቸው በዶክመንት ግን ወደፊት እንቀርብላችሁ። እንግዲህ የእስር ቤቱ ታሪክ ይህንን ይመስላል። እኔ
ከኬንያ ከመጣው በኋላ በኢትዮጵያ ውስጥ የደረሰብኝ ብዙ ቪክቲም ስለነበረ እነዚህ የምታያቸው እንግዲህ ኢንዲፔንደንት ኦፍ ሚዲያ ኤገል ናቸው። እነዚህ አቬኒው ሄልዝ ኬር እኔ በደረሰብኝ ጉዳት የእንግሊዝ ሀገር መንግስት እዚህ ጋር ታዩታላችሁ ወደ $199,957 ከፍሎ ነው ሕክምና ውስጥ ያሳከሙኝ። ይሄ አቬኒው ሄልዝ ሆስፒታል ውስጥ የታከምኩበት ነው። የደረሰብኝ ጉዳት ቀላል አልነበረም። ምናልባት እዚህ ጋር የዶክተሬን እንትን ልነግራችሁ ላሳያችሁ እችላለሁ። እዚህ ጋር ካለ እዚህ ጋር የለም መሰለኝ። እኔው ግን የኔ የግል ሐኪም የነበረው ዶክተር መሐመድ ኮንጂ ይባላል። ፋዘር ኦዲሴሽን ማደርስ ኦፍ ስቲልስ ላይፍ ምናምን ብሎ እንዴት ቶርቸር እንደነበርኩኝ በቶርቸር በነበርኩበት ሰዓት ላይ የነበረብኝ አደጋዎች እንዴት እንደነበሩ ወደፊት ታሪኩን በደንብ አድርጌ ዶክመንተሪውን እንትን አሳያችኋለሁ። እና ፉል ፕሮቴክሽን እና ፉል ነገሮችን አገኝ የነበረው በአምነስቲ ኢንተርናሽናል በሂውማን ራይት እንዲሁም ደግሞ በሬድ ክሮስ እና በተለያዩ ግብረሰናይ ድርጅቶች ነበር። የሚገርማችሁ ነገር የኔን ጉዳይ ሊከታተሉ እንግሊዝ መንግስት የላካቸው የግል ሎየሮች ነበሩ። እነ ክላራ እነ ጆሴፍ ፒተር የሚባሉ ብዙ ሎየሮች ከእንግሊዝ ሀገር መጥተው ነበር የኔን ኬዝ የያዙትና የሚገርማችሁ ነገር በተለያየ መልኩ እርዳታ ያደረገልኝ እንግሊዝ መንግስት ነው። በዚህ አጋጣሚ ሳሉትላችሁ ፈልጋለሁ። እና እስር ቤት በነበርኩበት ጊዜ የነበረኝ ቆይታዬ እጅግ ዘግናኝ ነበር። እንደነገርኳችሁ ሰው አይቻላቅም። ለሶስት ወር የምነብበት መበላው ምጠጣው እንዴት እንደነበረ ሌሊት እንዴት ገብተው እንደሚደበድቡኝ ደብድበው ጨርሰውኝ አንዳንድ ጊዜ ከሁለት ቀን በኋላ መነቃበት ጊዜ አለኝ። እና ይሄ የኔ ብቻ አልነበረም፣ የሁሉም እስረኛ ዕጣ ፈንታ ነበር። በእስር ቤት ውስጥ ሁል ጊዜ የምሰማው አንድ ሰቆቃ ነበር። ያ ሰቆቃ ምንድነው? ሞት ነበር ሰቆቃ። ማንም በዛ እስር ቤት ውስጥ ወጥቼ ተስፋ አለኝ የሚል ኢትዮጵያዊ የለም። ምክንያቱም የወጣ ሰው ስለሌለ። ተረኛ ማንን ነው? የዚህ አይነት ህይወት ነበር። ማን ነው ተረኛው? አሁን ነገ ማን ነው የሚሞተው? ነገስ ማን ነው የሚገደለው? ሌሊት በኤኒሚስ አንድ ሰው ሁለት ሰው ይታረዳል ወይ ይገደላል በጥይት። አጫዎቻቸዋለሁ። አንድ ዩኒቨርሲቲ ፕሮፌሰር ስማቸውን አላቃቸውም፣ እሳቸውን አላቃቸውም፣ ግን በሽር ወዳጄ ኬንያ ወዳጄ ወጥቶ ጠዋት ነው አካባቢውን እየጠረገ በቀዳዳ ኦልድ ማንስ ዴድ አለኝ። ማን ስላቸው እንደ ፕሮፌሰሩ እዚህ የነበሩትን ትናንት ማታ ገደሏቸው አለኝ። በጣም ዘግናኝ ነበር። እንደዚህ ማወራላችሁ አይደለም ታሪኩ፣ እጅግ በጣም ዘግናኝ ነበር። እና ተረኛንን ማን ነው ተረኛ ማን ነው ባለ ተራ የሚል ነበር። እና በአጋጣሚ ግን ያው በድርጅቴ በጌት ትሬዲንግ ይታወቅም ስለነበረ ህዝብም ይጮህ ስለነበረ የታለ ዳዊት የሚለው ጥያቄ መንግስትን በጣም ረፍት ስለነሱት ስለነበረ ባላወቁት ሰዓት ባልጠበቁት ሰዓት ላይ አምጥተው ከምሽቱ በኢትዮጵያ አቆጣጠር 9 ሰዓት ላይ አሁን ቦታውም ሊጠፋኝ ነው መሰለኝ በሪንግ ሮድ ላይ ነው የጣሉ። ሌሊት 9 ሰዓት በድቅድቅ ጨለማ ጅብ የሚብላኝ አውሬ የሚብላኝ ብቻ መንገዱን በማላውቀው ቦታ ላይ በማለየው ቦታ ላይ ቀጥታውን ሄጄ ኦልሞስት ከ2 ሰዓት ጉዞ በኋላ ነው ብርሃን አይቼ ነገሮች ረጅም ታሪክ አላቸው ወደ ቤተሰቦች የተቀላቀልኩት። ከዛም በኋላ ቤተሰቦች ጋር ከተቀላቀልኩ በኋላ የነበረው ስጋት መጥፎ ነበር። እንደወጣው እንደምገደል መረጃው ስለደረሰኝ በዛ መረጃ መሰረት እንግሊዝ ሀገር ወርክ ፐርሚት አለኝ፣ ጣሊያን ሀገር፣ ጄኔቭ፣ አፍሪካ ሀገሮች እንግዲህ ይሄ ነው አላችሁ ከኬንያ፣ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ቦትስዋና፣ ሳውዝ አፍሪካ፣ ስዋዚላንድ ድረስ ብዙ ላይፍ አለኝ። እንግሊዝ ሀገር ፐርማነንት ቪዛ አለኝ። ምናልባት እንደውም ነግራችሁ ከሆነ የመጀመሪያውን የህዝብ ለህዝብ ዝግጅት እንግሊዝ ሀገር ያዘጋጀሁት እኔ ነኝ። ብዙ የሲኒማ ራስ የሀገር ፍቅር ተጫዋቾችን የሙዚቃ ኮንሰርቶችን ወስጄ ትናንትና በወር 100 ብርና 200 ብር ተከፍሏቸው የሚሰሩ የኢትዮጵያ አርቲስቶች ከሌ ነግሩም ዛሬ የምታዩቸው እነ ዳንኤል እነ እስከዳር እነ ከስንቱ እነ ሙሉ ብዙዎቹ እንግሊዝ ሀገር ያሉት አርቲስቶችን ዛሬ ወስጃቸው በተዳደሪ ህይወት ውስጥ እንዲገቡና እንዲኖሩ ያደርኳቸውም አንዱ ነኝ አሉ። ዛሬ በህይወት አሉ እነሱ። እና እኔ እንግሊዝ ሀገር ሙሉ ወርክ ፐርሚት ነው ያለኝ። እና በወርክ ፐርሚቴ እንኳን በኤርፖርት በኩል በወጣ ስለሚይዙኝ መንገዴን አስተካክዬ በበጎ ሰዎች አማካኝነት በቤተሰብ አማካኝነት ሬድ ክሮሶች ራሳቸው እጃቸውን ኢንቮልቭ አድርገው በቀይ መስቀልና በአምነስቲ ኢንተርናሽናል በሂውማን ራይት አማካኝነት ክሮስ ቦርደር አድርጌ ራሳቸው ባዘጋጁልኝ መንገድ ወደ ኬንያ ገብቻለሁ። እንግዲህ ኬንያ ከነበረኝ በኋላ ነው እንግዲህ እነዚህ የምታዩቸው ኬንያውያኖችን ለሂውማን ራይቶች በመንገድ ሪፖርት በማድረግ ካሉበት ጓንታናሞ ጠቁሜ
እነሱን ወደ ቤቶቻቸው ቀላቀልኳቸው። ከዚህም በኋላ እንግዲህ እኔ የናይሮቢ ህይወቴን በዚህ አጠናቀቄ ረጅም ታሪኬን ጨርሼ ዛሬ ወደ ካናዳ መጥቻለሁ። ብዙውን ዶክመንተሪ ፊልሞች በዶክመንት ስለምሰራቸው ከቻልኩኝ ተመልሼ እዛው ድረስ የምጂ የምሰራቸው ናቸው። ሌሎች ደግሞ በእኔ ጉዳይ ላይ ያሉትን ዶክመንተሪ ነገሮች የሚሰሩ ሰዎች አሉ። ምናልባት በስፋት ወደፊት ታዩታላችሁ። ለጊዜው ግን አሁን ይሄ በነበረበት ሰዓት ላይ የነበረው የቴሌቪዥንና የሚዲያ ዘገባዎች ምን ነበሩ የሚለውን ከዚህ ጋር አስታክኬ አሁን ታዩታላችሁ እና በፌስቡክ ልኬላችኋለሁ። ሚዲያውን ትከታተሉታላችሁ። ይሄው ነው አሁን መግለጽ የምፈልገው ነገር ባጭሩ ይሄን ይመስላል። ግን ይሄ ጉዳይ ነገ መንግስት ምን ያክል በኢትዮጵያ ውስጥ ያለውን ሰቆቃና የጓንታናማ እስር ቤትን ስቃይና መከራ በዶክመንት በህይወት ያለን ሰዎች በመስከር የምንችል ሰዎች ስላለን ነው ህዝብ ትንሿን ነገር እንዲያውቃት ብዬ እናንተ ማሳወቃችሁ እና ሁላችንም ወደ ትግል ስንወጣና ዛሬ አክቲቪስት ሆነንም ይሁን ፖለቲከኛ ሆነንም ይሁን የሀገራችንን the Kenyan government had to accept them whether they wanted it or not, because finally they was got to take them in. And it became quite a political hot potato for the Republicans in America when they realized that this is going to be an election issue. And the Americans don't want issues anymore now in the election year. That's why you're not hearing anything about Iraq and Bagram and the rest of the places. So this was now becoming the issue, with Human Rights Watch writing about why are we still here, with the BBC World Service running series after series about this issue. And we were hoping Al Jazeera were also going to do that at that time. They were almost doing that, but the fellows came back and thank you. Let's see if they are. Is this gentleman from Johnson? Yes. Was he again? He was taken to the same jail with them, and they developed a camera there. So was he released at the same time? Yes. Were they released together? No, he was released. Which date? How you buy it? Actually, I will be in the jail more than 3 years, 3 months, 20 days. But even myself, I don't know where I was, what I got on Addis Ababa, but I don't know the places were. And I expected, one day when I was outside, but I told my eyes open. I'm thinking like that. So one day, this is one of his Kenyans, he's the one to inform me after 2 months in the place of the jail of Jamaica. Even then, I don't know where I'm going. I'm not going to court. 3 and 5 days. After 3 and 5 days, they released me, and
are the ones who need for treatment at the scene are and the injury is for me the marriage which are like and now also this is the transfer from different organizations like UNHCR see that particularly that's nice what is it That's enough. Thank you very much, ladies and gentlemen. Yes, how are you?